ሰላም ውድ የሽርሽር ኢትዮጵያ ቤተሰቦች እንዴት ናችሁ? ዛሬ ሽርሽር ያልነው ከመገናኛ ዲያስፖራ አደባባይ ተነስተን የጫካው ፕሮጀክት የደረሰበትን ለመቃኘት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ እየጋበዝን ሰብስክራይብ ያላደረጋችሁ ተመልካቾቻችን ሰብስክራይብ እንድታደርጉልን ለማስታወስ እንወዳለን። አብረን ሽርሽር እንበል። የዛሬው ሽርሽር ከመገናኛ ዲያስፖራ አደባባይ ነው የጀመርነው። የመገናኛ ግርግርም እንደተለመደው ደመቅመቅ ያለ ነው። እኛ ቀረጻችንን ያደረገው በእረፍት ቀን ነበረ። በዚህ ምክንያት ይመስላል ከወትሮው ለየት ባለ መልኩ ግርግሩ ቀዝቀዝ ያለ ቢሆንም ሞቅ ያለው የሰውና የመኪና ድባብ ግን እንደነበረ ነው እንደምትመለከቱት። የእግረኛ መተላለፊያውንና አረንጓዴ ስፍራውን ተከትለን እስከ ጫካው ፕሮጀክት መግቢያ ነው የምናቀነው። እዛ ጋርም በአስፓልቱ ቀኝ ለእግረኛ በተዘጋጀው መንገድና የመሮጫ ትራክ ላይ በምታዩት መልኩ በርካታ ሰዎች ፎቶ ሲነሱ በእግር ሲንቀሳቀሱም ይስተዋላል። ይህ ከመገናኛ ወደ ሰሜን ምስራቅ አቅጣጫ በየካ ተራሮች አካባቢ ወደሚገኘው የጫካ ፕሮጀክት እና የሳተላይት ከተማ ማዕከል የሚያደርሰው መንገድ አዲስ አበባን ከከፍተኛ የከተማ ማሻሻያና የኮሪደር ልማት ማዕቀፎች ጋር ከሚያያይዙት ዋና ዋና የመጓጓዣ መስመሮች አንዱ ነው። ይህ መስመር እንግዲህ አሁን ላይ በከተማዋ ከተከናወኑት ትልልቅ የመሰረተ ልማት ዝርጋታዎች ጋርም የተሳሰረ ነው። በአረንጓዴማው መተላለፊያም በጣም በርካታ ሰዎች በተለይም ጥንዶች በዚህ በምታዩት አረንጓዴ ስፍራና ለማረፊያ በተዘጋጀው ወንበሮች ላይ ተቀምጠው ሲዝናኑ የሆዳቸውን ሲያወጉ ንፋስ ሲቀበሉ ነው የምንመለከተው።
በየካ ኮረብታዎች አካባቢ በ503 ሄክታር መሬት ላይ ተዘርግቶ የሚገኘው ይህ ግዙፍ የጫካ የልማት ፕሮጀክት በሀገር ከታዩት ታላላቅ የመሰረተ ልማት ውጥኖች አንዱ ሲሆን የአካባቢውን መልክዓ ምድር የማስተካከል የመንገድ ትስስር ዝርጋታዎችና የህንፃዎች ግንባታም በሂደት ላይ ነው የሚገኙት። የመኖሪያ ቤቶች ግንባታንም የያዘ ነው። ይህም የህዝብና የግል አጋርነትን መሰረት አድርገው በተከናወኑት ስምምነቶች መሰረት እንደ ኦቪድ ሪል ስቴት ያሉት አክሲዮን ማህበራትና የግንባታ ኮንሰርቲየሞች በሺዎች የሚቆጠሩ ዘመናዊ መኖሪያ ቤቶችና አፓርታማዎች እንዲሁም የገበያ ማዕከላት ግንባታዎችን አፋጥነው እየሰሩ ነው የሚገኙት። ጫካ ሪል ስቴት በደን ውስጥ የተተከለ በግምት 9 ሄክታር መሬት ላይ የተዘረጋና ሰላማዊ ማህበረሰብን ለመፍጠር የታለመ የከተማ ውስጥ መኖሪያ አካባቢ ነው። በአዲስ አበባ የሚገኘው ይህ የላቀ የአፓርታማ ኮምፕሌክስም የቅንጦት ኑሮን ከዘላቂ ልማት ጋር የሚያጣምርም ነው። ነዋሪዎችን ሰላምና መረጋጋትን የሚያጎናጽፉ ሰፊ አረንጓዴ አካባቢዎችንም ማግኘት የሚችሉበት አካባቢ ነው የሚሆነው። ፕሮጀክቱ የተስማማና የቅንጦት የኑሮ ልምምድን ለመስጠት ታስበው የተዘጋጁ የንግድ ቦታዎችን በአቅራቢያ የሚገኙ ዓለም አቀፍ ደረጃቸውን የጠበቁ የትምህርት ተቋማትንና የመዝናኛ ስፍራዎችንም ያካትታል። ከ4100 በላይ የሚሆኑ ዘመናዊ መኖሪያ ቤቶች፣ አፓርታማዎች፣ የቅንጦት ሪዞርቶችና የንግድ ማዕከላትም አሉት። ከነዚህ ማዕከላትም አንዱ እንግዲህ እዚህ ጋር በምትመለከቱት መልኩ ተጠናቋል። በዚህ በጫካ ፕሮጀክት ውስጥ የተካተተው አዲስ ቤተ መንግስትና መሰል እቅዶችም የዚህ ውጥን ሌላኛው ስራዎች ናቸው። በሂደት ላይ ባለው ማስተር ፕላን መሰረትም የመንግስት መኖሪያ ቤቶች፣ ለከፍተኛ ኃላፊዎችና እንግዶች ማረፊያና የክብር እንግዶች መቀበያ አዳራሾችንም የሚይዝ ነው። ሌላኛው ደግሞ የመሰረተ ልማትና የመንገድ ትስስር ሲሆን ፕሮጀክቱን ከከተማዋ ማዕከላት ጋር ለማገናኘት ሰፊ ትኩረት የተሰጣቸው የአስፓልት መንገዶች ዝርጋታ ተካሂዶባቸው ለአገልግሎት ዝግጁ እየሆኑና አንዳንዶቹም በመጠናቀቅ ላይ ነው የሚገኙት። ፕሮጀክቱን ከዋናው ከተማ እንደ መገናኛ 22 እና መስቀል አደባባይ ካሉ አቅጣጫዎች ጋር የሚያገናኙ 29 ኪሎ ሜትር የሚረዝሙ ሰፋፊ የአስፓልት መንገድ ዝርጋታዎችን በውጥኑ እንደተካተቱ ያገኘነው መረጃ ነው የሚጠቁመው። ከከተማው የኮሪደር ልማት ጋር በመተሳሰር ከመገናኛና ከሌሎች አካባቢዎች የሚነሱ መንገዶች ከዚህ ፕሮጀክት መግቢያዎች ጋር እየተቃኙ ነው የሚገኙት። በአካባቢው ገጽታ ላይም ውበት ለመጨመርና የውሃ ማጠራቀሚያ እንዲሆን የሚከናወኑ 3 ሰው ሰራሽ ሐይቆች ግንባታም በዚሁ ውጥን ውስጥ ተካቶ እንደሚገኝ ነው ያገኘነው መረጃ የሚጠቁመው። በአጠቃላይ እንግዲህ የፕሮጀክቱ ዋና ዓላማ የከተማዋን ማዕከላዊ ክፍል መጨናነቁን በመቀነስ ዘመናዊ የሳተላይት ከተማን መፍጠር ነው። እንግዲህ እንደምትመለከቱት ነው የጫካው ፕሮጀክት ያለበት ድባብ ይሄንን ነው የሚመስለው። በርካታ ቤቶች በግንባታ ላይ እንደሆኑ፣ አዳዲስ ፎቆች በመጠናቀቅ ላይ እንደሆኑ፣ መንገዶቹም ደግሞ ተጨማሪ መንገዶች በስራ ላይ እንደሆኑ፣ በአገልግሎት ላይ እንደሆኑ መመልከት እንችላለን። የምትመለከቱት ግዙፍ የገበያ ማዕከልም ተጠናቋል።
እንግዲህ ውድ የሽርሽር ኢትዮጵያ ቤተሰቦቻችን የዛሬው ሽርሽራችንን ከመገናኛ ዲያስፖራ አደባባይ አካባቢ ጀምረን እስከ ጫካው ፕሮጀክት መግቢያ ድረስ ያሉትን ግራቀኙ ላይ ያለውን አዲስ ነገር በፕሮጀክቱ ዙሪያ እየተሰራ ያለውን ነገር ምን ደረጃ ላይ እንዳለ ራቅ ብለንም ቢሆን ለማሳየት ጥረት አድርገናል። ውጥኑ ሲጠናቀቅ ደግሞ የሚኖረው ገጽታ የሚኖረው ድባብ ምን እንደሚሆን እየተከታተልን እንደዚሁ አዳዲስ ስራዎች ሲጠናቀቁ የምናሳያችሁ ይሆናል። የዛሬው ሽርሽራችን ይህንን ነበር የሚመስለው። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለቆያችሁ ከልብ ነው የምናመሰግነው። ቻናላችንን ሰብስክራይብ ያላደረጋችሁ ቤተሰቦች አሁንም ሰብስክራይብ እንድታደርጉ ለማስታወስ እንወዳለን። ሰላም።